ምሳሌ ሚዲያ ምሳሌ ሚዲያ በዓለም ላይ በየደቂቃው በሺዎችና በመቶ ሺዎች ዶላሮችን የሚቆጥሩ ዝነኞች ተፈጥረው በየደቂቃው ሲረሱ ላለፉት 20 ዓመታት ዓለምን በአንድ ጣቱ ያሽከረከረ ስሙ ሳይነሳ ውሎ የማያድር አንድ ቤተሰብ አለ። የኪም ካርዳሽያን ቤተሰብ። የቤተሰቡን አባላት ብዙዎች ምንም ልዩ ተሰጥኦና ብቃት የሌላቸው በባዶ ዝና የሚታበዩ እያሉ ቢተቿቸውም እውነታው ግን ከዚህ የተለየ ነው። ኪም ካርዳሽያን ስልኳን አውጥታ አንድ ፎቶ ስትፖስት በሚሊዮን የሚቆጠሩ ዶላሮች ወደ ካዝናዋ ይፈሳሉ። ታናሽ እህቷ ካይሊ ገና በ21 ዓመቷ ዓለምን ጉድ ያስባለ የቢሊዮን ዶላር የውበት ቢዝነስ ገንብታለች። ይህ ደግሞ ዝም ብሎ በአጋጣሚ የመጣ ዕድል ሳይሆን ታቅዶበት ተሰልቶበትና በደምና በላብ እንዲሁም የግል ገመናን ጭምር በመሸጥ የተገነባ የገንዘብ ማተሚያ ማሽን ነው። ለመሆኑ ይህ አወዛጋቢ እጅግ ሲበዛ ሀብታምና ዓለምን የሚዘውር ቤተሰብ ይህን ሁሉ ሀብት ከየት ነው የሚያመጣው? የማይነጥፍ የገንዘብ ምንጫቸውስ ሚስጥሩ ምንድን ነው? ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ በዚህ ቪዲዮ ከኪም ካርዳሽያን ቤተሰብ ስም ጀርባ ያለውን የቢሊዮን ዶላር ገንዘብ ምንጭ እንዲሁም ፈጽሞ ተሰምቶ የማይታወቁ የንግድ ሚስጥሮችን እንፈትሻለን። ይህ ታሪክ ስለ ዝና ብቻ ሳይሆን ዝናን እንዴት ወደማይነጥፍ ሀብትነት መቀየር እንደሚቻል የሚያሳዩ ቁም ነገሮችንም የያዘ በመሆኑ እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የኪም ካርዳሽያን ቤተሰብ ታሪክ የሚጀምረው ከታዋቂው ጠበቃ ሮበርት ካርዳሽያንና ከባለቤቱ ክሪስ ጄነር ነው። አርሜኒያዊ ዝርያ ያላቸው ካርዳሽያኖች በሆሊውድ ዓለም የታወቁት ገና በዘጠናዎቹ ውስጥ ነበር። ዛሬ ግን ካርዳሽያን ማለት የቤተሰብ ስም ብቻ ሳይሆን ቢሊዮን ዶላር የሚያንቀሳቀስ ተቋም ነው። የቤተሰቡ አባላት 6 ሲሆኑ እያንዳንዳቸው የራሳቸው የሆነ የሀብት ምንጭ አላቸው። ክሪስ ጄነር የቤተሰቡ ዋና መሠረትና ሥራ አስኪያጅ ወይም ማናጀር ስትሆን፣ ኪም ካርዳሽያን የቤተሰቡ ዋና የታሪክ ማዕከልና የ1.7 ቢሊዮን ዶላር ባለቤት ናት። ሌላኛዋ የቤተሰቡ አባል ካይሊ ጄነር የውበት መጠበቂያ ምርቶች ንግሥት ስትሆን ወደ 700 ሚሊዮን ዶላር የሚጠጋ ሀብት ያላት ናት። ኬንዳል ጄነር የዓለማችን ውድ ተከፋይ ሞዴልና የ818 ተኪላ የመጠጥ ኩባንያ ባለቤት። ክሎዊና ኮርትኒ ካርዳሽያን የተባሉት የቤተሰብ አባላት ደግሞ በልብስ ንግድና በጤና ምርቶች ላይ የተሰማሩ ሚሊዮነሮች ናቸው። በአጠቃላይ የዚህ ቤተሰብ ሀብት ተደምሮ ከ4 ቢሊዮን ዶላር በላይ ይገመታል። በአንድ ወቅት ተራ የሆሊውድ መዝናኛ ፈጣሪዎች የነበሩት እነዚህ ሰዎች ዛሬ በዓለም ላይ ካሉ ሀብታም ቤተሰቦች ተርታ ተሰልፈዋል። ትላንት በሌሎች ዝነኞች ጥላ ስር የነበሩት ካርዳሽያኖች ዛሬ የራሳቸውን ፀሐይ አውጥተው ዓለምን እያሞቁ ነው። የካርዳሽያን ቤተሰብ ዝናና የቢሊዮን ዶላሮች ግዙፍ ኢምፓየር ዛሬ ላይ ሲያዩት ሁሉም ነገር አልጋ በአልጋ የሆነ ሊመስል ይችላል። ነገር ግን ታሪኩ የሚጀምረው ከቤተ መንግሥት ሳይሆን ከሌሎች ዝነኞች ቁምሳጥን ውስጥ ነው። አሁን ዓለምን በፋሽን ንግድ የምታናውጠው ኪም ካርዳሽያን በአንድ ወቅት ሥራዋ የፓሪስ ሂልተን ረዳትነትና የዝነኞችን ቁምሳጥን ማደራጀት ነበር። በወቅቱ ኪም ለካሜራዎች እንግዳ ባትሆንም ከሆቴሎች በረንዳ ስር የማትጠፋ ተራ ረዳት ብቻ ነበረች። በዚህ ቤተሰብ ውስጥ ግን ትኩረትን ወደ ዕድል የመቀየር ብቃት ያለው አንድ የተለየ ዘረመል አለ የሚሉ ብዙዎች ናቸው። በአውሮፓውያኑ 2007 መላው ዓለም ስለ ኪም ካርዳሽያን በድንገት ማውራት ጀመረ። ወሬው ስለ ሥራዋ ወይም ስለ ዕውቀቷ አልነበረም።
ይፋ የወጣባት የግል የወሲብ ቪዲዮ የኪምን ስም በቅጽበት በመላው ዓለም እንዲታወቅ አደረገው። ለማንኛውም ተራ ሰው የሕይወት ፍጻሜና የውርደት ማኅተም ሊሆን የሚችለው ይህ ቅሌት ለካርዳሽያን ቤተሰብ ግን የቢሊዮን ዶላር በር መክፈቻ ቁልፍ ነበር። የዚህ የቢሊዮን ዶላር ቀመር ዋነኛ ቀማሪ ወይም መሐንዲስ ደግሞ የኪም ካርዳሽያን እናትና የቤተሰቡ መሪ እናታቸው ክሪስ ጄነር ናት። ክሪስ በሴት ልጇ ላይ የወረደውን የውርደትና የቅሌት ናዳ ወደ ወርቅ ለመቀየር ወስና መጥፎ ዝና ወይም ባድ ፐብሊሲቲ የለም የሚለውን የሆሊውድ መመሪያ በተግባር ተጠቀመችው። የወሲብ ቪዲዮ በወጣ በጥቂት ሳምንታት ውስጥ ቤተሰቡ ኪፒንግ አፕ ዊዝ ዘ ካርዳሽያንስ ወይም ከካርዳሽያን ቤተሰብ ጋር መጓዝ የተሰኘውን የሪያሊቲ የቴሌቪዥን ሾው ለማዘጋጀት ኢንተርቴይንመንት ቴሌቪዥን ወይም ባጭሩ ከተባለና በሆሊውድ ዝነኞች ሕይወት ላይ ከሚያተኩር ዝነኛ የአሜሪካ የኬብል ቴሌቪዥን ጣቢያ ጋር ተፈራረሙ። ተመልካቹ መጀመሪያ ይህንን ሾው ማየት የጀመረው እነዚህ ሰዎች ማናቸው በሚል ንቀትና ጉጉት ነበር። የካርዳሽያን ቤተሰብ ግን ሰዎች የሌላን ሰው ምስጢር፣ ጠብና የግል ሕይወት የማየት ከፍተኛ ጥም እንዳላቸው ተረድተው በዚህ መሠረት በየሳምንቱ የግል ሕይወታቸውን፣ ጠባቸውን፣ ፍቅራቸውንና እንባቸውን በነጻ ለሕዝብ በማቅረብ ሰዎችን ሱስ የሚያስይዝ ድራማ መፍጠር ጀመሩ። ለ20 ሲዝኖች ወይም ክፍሎች በቀጠለው ሾው ላይ ቤተሰቡ በየሳምንቱ ወደ እያንዳንዱ ሰው ሳሎን ዘልቆ መግባት ቻሉ። ተመልካቹ ከእነርሱ ጋር አብሮ አለቀሰ፣ አብሮ ተሳሳቀ። በእርግጥ በወቅቱ የተመልካቹ ጥያቄ ለምን እናያቸዋለን የሚለው ሳይሆን እንዴት ከዚህ ትርፍ ያገኛሉ የሚለው ነበር። ካርዳሽያኖች ዝናን እንደ መጨረሻ ግብ አላዩትም። ዝናቸውን እንደ ነዳጅ፣ ንግድን ደግሞ እንደ መኪና ተጠቀሙበት። ቤተሰቡ ከዚህ ሾው ጀርባ ትልቅ የንግድ ወጥመድ እየዘረጋ ነበር። ካርዳሽያኖች የግል ሕይወታቸውን የሚያሳየውን ሾው የተጠቀሙበት እንደ ማዝናኛ ብቻ ሳይሆን እንደ 24 ሰዓት የንግድ ማስታወቂያ ሰሌዳ ነበር። የለበሱት ልብስ፣ የተቀቡት ሊፕስቲክና የሄዱበት ቦታ ሁሉ በሚቀጥለው ቀን ሲበዛ በገበያ ተፈላጊ ምርት ይሆናል። ዝናቸው እየናረ ሲሄድ የገንዘብ ምንጩም አቅጣጫውን ቀየረ። ከቴሌቪዥን ጣቢያው ከሚከፈላቸው ክፍያ ባለፈ እያንዳንዱ የቤተሰቡ አባል የራሱን የምርት ስም ማስተዋወቅ ጀመረ። ዝናን ወደ ገንዘብ የመቀየር ጥበብ ሞኔታይዚንግ ፌም በዚህ መልኩ ተጀመረ። ገና ሾው በተጀመረ የመጀመሪያዎቹ ዓመታት ምንም አይነት የንግድ ልምድ ሳይኖራቸው ዳሽ የተባለ የንግድ ሱቅ ከፈቱም። በሾው ላይ ሱቁን በየቀኑ ያስተዋውቁ ነበር። ይህ ማለት በሚሊዮን የሚቆጠሩ ዶላሮች የሚጠይቅ ማስታወቂያ በነፃ እያገኙ ነበር ማለት ነው። ለካርዳሽያን ቤተሰብ ይህ ገና ጅምሩ ነው። ትክክለኛው የካርዳሽያን ቤተሰብ የቢሊዮን ዶላር አብዮት የተከሰተው ዓለም ፊቷን ወደ ስልክ አብዮት ስታዞር ነው። ዓለም ከቴሌቪዥን ወደ ስማርትፎን ፊቷን ስታዞር፣ የካርዳሽያን ቤተሰብ ደግሞ ከቴሌቪዥን ወደ ማኅበራዊ ሚዲያ ዙፋን ለመሸጋገር ተዘጋጀም። ማኅበራዊ ሚዲያም የካርዳሽያኖችን ሀብት ወደ ሰማይ ሰቀለው። ይህ ሽግግር እንዴት ነው ወደማይነጥፍ የገንዘብ ምንጭ የተቀየረው የሚለውና ከመጋረጃ ጀርባ ያለው እውነታ ከምናየው ድራማ በላይ እጅግ አስገራሚ ነው። የቴሌቪዥን ዘመን እያከተመ የማኅበራዊ ሚዲያ ዘመን ሲጀምር ታዋቂ ብዙ ዝነኞች ሲረሱ፣ የካርዳሽያን ቤተሰቦች ግን ይበልጥ ገነኑ። ምክንያቱም ማኅበራዊ ሚዲያ በመካከላቸው ያለውን የሌሎች መልካም ፈቃድ አስወግዶላቸው ነበር። ቀደም ሲል አንድን ምርት ለመሸጥ የጋዜጠኞችን ወይም የቴሌቪዥን ጣቢያዎች ፍቃድ የግድ ያስፈልግ ነበር። አሁን ግን ካርዳሽያኖች የራሳቸው ሚዲያ ሆኑ። ኪም ካርዳሽያን ኢንስታግራም ላይ አንድ ፎቶ ስትለጥፍ በቀጥታ ከ300 ሚሊዮን በላይ ሰዎችን ታገኛለች። ይህ ማለት በአንድ ጀንበር ከኢትዮጵያ ሕዝብ 3 እጥፍ የሚጠጋ ተመልካች ጋር ትገናኛለች ማለት ነው። ይህ ቁጥር ዝም ብሎ ላይክ ወይም ኮመንት መሰብሰቢያ ሳይሆን የማይነጥፍ የገንዘብ ዥረት ነው። አንድ ጥናት እንደሚያሳየው ኪም ካርዳሽያን ለአንድ የማስታወቂያ ፖስት ብቻ
እስከ 1.5 ሚሊዮን ዶላር ታስከፍላለች። ባጭሩ አንድ ፎቶ አንስታ ይህንን ምርት ተጠቀሙ ብላ ስትጽፍ በሰከንዶች ውስጥ የአንድ ትልቅ ድርጅት የዓመት ትርፍ ያህል ታገኛለች ማለት ነው። ታናሽ እህቷ ካይሊ ጄነር ደግሞ ይህን ስልት ወደ ላቀ ደረጃ አሸጋገረችው። ገና በ18 ዓመቷ ካይሊ ኮስሜቲክስ የተባለውን ኩባንያ ስትመሰርት አንድም ሳንቲም ለማስታወቂያ ሳታወጣ ፎሎወሮቿን ብቻ በመጠቀም በሚሊዮን የሚቆጠሩ የሊፕስቲክ ምርቶችን በደቂቃ ውስጥ ሸጣ አጠናቀቀች። በዚህ ዘ ፎሎወር ኢኮኖሚ ወይም የተከታይ ኢኮኖሚ በሚባለው ዘዴ የካርዳሽያን ቤተሰቦች የሰውን ትኩረት ወይም አቴንሽን እንደ ወርቅ ማዕድን መቆፈር ጀመሩ። ሰዎች ለነሱ ያላቸው ጥላቻም ሆነ ፍቅር በመጨረሻ ወደ ባንክ አካውንታቸው የሚገባ ዶላር ሆኖ አረፈ ማለት ነው። አሁን ይህ ሁሉ ዝናና የማኅበራዊ ሚዲያ ተጽዕኖ እንዴት ወደ ቢሊዮን ዶላር የንግድ ተቋማት ተቀየረ? ኪም ካርዳሽያንን የዓለም ባለጸጋ ያደረጋት ስኪምስ ሚስጥሩ ምንድን ነው የሚለው ጉዳይ መሠረታዊ ጥያቄ ይሆናል። ብዙዎች ዝነኛ ስለሆኑ ብቻ ነው ምርታቸው የሚሸጠው ቢሉም ካርዳሽያኖች ዝነኛ ብቻ ሳይሆኑ እጅግ ስኬታማ የንግድ ሰዎች፣ ቢዝነስ ሞጉልስ ናቸው። እነሱ ገበያ ውስጥ ያለውን ክፍተት አይተው ያንን የሚሞላ ጥራት ያለው ምርት ማቅረብንም ችለውበታል። ለዚህ ዋነኛው ማረጋገጫ የኪም ካርዳሽያን ስኪምስ ነው። ኪም ይህንን የውስጥ ልብስና ሰውነትን የሚያስተካክሉ ልብሶች ወይም ሼፕ ዊር ኩባንያ ስትመሠረት ዓላማዋ ለሁሉም የሰውነት ቅርጽና ቀለም የሚስማማ ምርት ማቅረብ ነበር። ኩባንያውም በአጭር ጊዜ ውስጥ ከ4 ቢሊዮን ዶላር በላይ ዋጋ ያለው ግዙፍ ተቋም ሆነ። ዛሬ ስኪምስ ለኦሎምፒክ ተወዳዳሪዎች ሳይቀር ልብሶችን የሚያቀርብ ዓለም አቀፍ ብራንድ ነው። ወደ ታናሽ እህቷ ካይሊ ጄነር ስንመጣም ታሪኩ ይበልጥ አስገራሚ ይሆናል። ካይሊ የከንፈር ቀለም ወይም ሊፕ ኪትስ መሸጥ የጀመረችው በ18 ዓመቷ ነበር። በወቅቱ ማኅበራዊ ሚዲያን በመጠቀም ብቻ ምርቶቿ በደቂቃ ውስጥ ተሽጠው ያልቁ ነበር። ይህ ስኬቷ ፎርብስ መጽሔት ላይ በገዛ ጥረቷ ቢሊዮነር የሆነች ትንሿ ሴት ሰልፍ ሜድ ቢሊዮነር የሚል ማዕረግ አስገኝቶላታል። ምንም እንኳ በኋላ ላይ ስለ ሀብቷ መጠን ክርክሮች ቢነሱም የገነባችው የውበት ሳሎን ኢምፓየር ግን ዛሬም ድረስ በሚሊዮኖች የሚቆጠር ዶላር ያመርታል። ሌሎቹ የቤተሰብ አባላትም ወደ ኋላ አልቀሩም። ኬንዳል ጄነር የ818 ተኪላ መጠጥ ኩባንያን በመመስረት በዓለም ላይ በፍጥነት እያደገ ያለ ብራንድ ባለቤት ሆናለች። ክሎዊ ካርዳሽያን ደግሞ ጉድ አሜሪካን በተባለው የልብስ ኩባንያዋ በዓመት በመቶ ሚሊዮኖች የሚቆጠር ገቢ ታገኛለች። እነዚህ ሴቶች ዝናን እንደ ማጥመጃ፣ ምርትን ደግሞ እንደ ዓሣ ተጠቀሙበት። ዝናቸው ሊጠፋ ይችላል። በዝናዎቻቸው ተጠቅመው የገነቧቸው ኩባንያዎቻቸው ግን ለትውልድ የሚተርፍ ሀብት እያከማቹላቸው ነው። የካርዳሽያን ቤተሰቦችን ስኬት በአጋጣሚ የመጣ ዝና ብሎ መፈረጅ ትልቅ ስህተት ነው። ከጀርባው በማንኛውም የንግድ ትምህርት ቤት የማይሰጥ እጅግ የረቀቀና ጥልቅ ስልት ወይም ቀመር አለ። ይህ የካርዳሽያን ፎርሙላ ተብሎ የሚጠራው ቀመር በሦስት ዋና ዋና አምዶች ላይ የቆመ ነው። የመጀመሪያውና ዋነኛው እጥረትን መፍጠር ስካርሲቲ ማርኬቲንግ የሚባለው ነው። ካርዳሽያኖች አንድን አዲስ ምርት ሲያወጡ መጀመሪያ የሚያመርቱት በጣም በጥቂት ቁጥር ነው። ከዚያም በኢንስታግራም ገጻቸው ላይ ምርቱ በደቂቃዎች ውስጥ ተሽጦ አለቀ፣ ሶልድ አውት የሚል ዜና ያሰራጫሉ። ይህ ስልት በሰዎች አእምሮ ውስጥ ይህ ምርት እጅግ ተፈላጊ ነው፣ ካሁኑ ካልገዛሁት ያመልጠኛል የሚል ስሜት ይፈጥራል። በሚቀጥለው ጊዜ አዲስ ምርት ሲወጣ ደንበኛው ሳይቀደም ለመግዛት በጉጉትና በውጥረት ስልኩን ይዞ ይጠባበቃል። ይህ ፍላጎትን የማሳደጊያ እንጂ የአቅርቦት እጥረት አይደለም። ሁለተኛው የኪም ካርዳሽያን ቤተሰብ የቢዝነስ ስልት ጥላቻንና ውዝግብን ወደ ወርቅ መቀየር፣ ካፒታላይዚንግ ኦን ኮንትሮቨርሲ የሚሉት ነው። በዓለም ላይ አብዛኞቹ ኩባንያዎች መጥፎ ወሬ ሲወራባቸው ይደነግጣሉ፣ ይደበቃሉ ወይም ይቅርታ ይጠይቃሉ። ካርዳሽያኖች ግን መጥፎ ወሬውን ተጠቅመው አዲስ ንግድ ያስተዋውቁበታል። ለምሳሌ ኪም ካርዳሽያን በፎቶዎቿ ወይም በንግግሮቿ ስትተች
ያ ትችት ትኩረት ወይም አቴንሽን እንደሆነ ታውቃለች። ሰዎች ስለ እሷ በፌስቡክና በትዊተር ባወሩ ቁጥር የጎግል ሰርች ወይም የመፈለግ ቁጥሯ ይጨምራል። ያ ደግሞ በቀጥታ ወደ ድረገጿ በሚሊዮን የሚቆጠር ትራፊክ ይልካል። ለእነሱ መጥፎ ዝና የሚባል ነገር የለም። ትኩረት እስከሳበ ድረስ ሁሉም ዝና ወደ ባንክ አካውንታቸው የሚገባ ዶላር ነው። ሦስተኛውና እጅግ ዘመናዊ ስልታቸው ደግሞ የግል ሕይወትን እንደ ምርት ጥናት መጠቀም ነው። ኪም ካርዳሽያን አንድን ልብስ ለገበያ ከመልቀቋ በፊት ለብሳው በአደባባይ ትታያለች። ከዚያም በማኅበራዊ ሚዲያ የሚሰጡትን አስተያየቶች በጥንቃቄ ታነባለች። ሰዎች የወደዱትን የጠሉትንና እንዲስተካከል የፈለጉትን አይታ ነው ወደ ማምረት የምትገባው። ይህ ማለት ምርቷ ገበያ ላይ ከመውጣቷ በፊት ደንበኛው እንደሚወደው 100% እርግጠኛ ትሆናለች ማለት ነው። ባጭሩ የኪም ካርዳሽያን ቤተሰብ የሚሸጠው ልብስ ወይም የከንፈር ቀለም ብቻ አይደለም። እነርሱ የሚሸጡት የቅንጦት አኗኗር ዘይቤን፣ ላይፍ ስታይልን ነው። ተመልካቹ የእነሱን ምርት ሲገዛ የዚያ ዝነኛና ውድ ሕይወት ተካፋይ የሆነ ይመስለዋል። ይህ ስነ ልቦናዊ ስልት ነው ካርዳሽያኖችን ከማንም በላይ ውጤታማ ያደረጋቸው። የካርዳሽያን ቤተሰቦች ታሪክ ዝም ብሎ የዝና ወሬ አይደለም። የዘመናችን የንግድ ዓለም እንዴት እንደሚሠራ የሚያሳይ ትልቅ ትምህርት እንጂ። ብዙዎች ምንም አይነት ተሰጥኦ የላቸውም እያሉ ሲያጣጥሏቸው፣ እነሱ ግን ትኩረትን ወደ ሀብት በመቀየር ረገድ ተወዳዳሪ የማይገኝላቸው መሆናቸውን አስመስክረዋል። ከተራ ቤተሰብነት ተነስተው የቢሊዮን ዶላር ተቋማትን የገነቡት በዕድል ሳይሆን በጠንካራ ሥራ፣ በረቀቀ ስልትና በማያወላውል የንግድ ትጋት ነው። ዛሬ ላይ የካርዳሽያን ቤተሰብ ስም ከፋሽን ከውበትና ከቴክኖሎጂ ዓለም ጋር ተሳስሯል። ቢወደዱም ቢጠሉም እነዚህ ሰዎች የ21ኛው ክፍለ ዘመን የኢኮኖሚ አብዮተኞች ናቸው። በተለይም ዓለም እንደ ውርደት የሚቆጥረውን የወሲብ ቪዲዮ ወደ መልካም አጋጣሚና ግዙፍ ኢኮኖሚ የቀየሩበት መንገድ ለብዙዎች እንግዳ ነው። ለመሆኑ እናንተ ስለ ካርዳሽያኖች ምን ታስባላችሁ? ስኬታቸው በዕድል የመጣ ይመስላችኋል ወይስ በእውነተኛ የሥራ ብቃት? ከእነሱስ መማር ያለብን ትልቁ ቁም ነገር ምንድን ነው? ሐሳባችሁን በኮመንት መስጫው ላይ አጋሩን። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲህ አይነት አስተማሪና አስገራሚ የቢዝነስ ታሪኮች እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ።